ሃይሚ ለጊዜው የለችምና ሃይሚን እምትተካ ሴት መምጣት አለባት ብለህ እንዴት ታስባለህ? አንተ እኮ ካሁን በፊትም አብሳላትን ጎትቶ እቤት የማምጣት አባዜ ያለብህ ብዙ ጊዜ ነው እየጎተትክ ወደ ቤት የምታመጣት። አብሳላትን ትወዳታለህ እንዴ? ምንድነው ችግር አንተ ራስ? ብሩኬ ከሃይሚ ጋር መሆን ማሰቡ የማይፈለግበት ቦታ አይደለም። ምክንያቱም ሃይሚ ታፈቅረዋለች፣ ብሩኬም ያፈቅራታል። እዚህ ጋር ትፈልጊኛለች አትፈልጊኝም የሚባባሉበት ጊዜ አልፏል ብዬ ነው እማምነው። ምክንያቱም ገና ሲተዋወቅ ነው ሰው ይፈልገኛል አይፈልገኝም እያላችሁ የማይሆን ነገር ውስጥ መግባት የምትችሉት። ብሩኬና ሃይሚ እኮ ኦልሬዲ 2 ዓመት አብረው ኖረዋል። አስቡት። ይሄ ጥያቄ በውስጣቸው ይኖራል ብዬ አላምንም። ይፈልገኛል አይፈልገኝም የሚለው ነገር እስከዛሬ ባይፈላለጉ ኖሮ አብረው አይኖሩም ነበር፣ አንድ ላይ አይሆኑም ነበር አይደል? ፍፄ ይሄንን ጉዳይ እንደ አዲስ አንስቶ ብሩኬ የማይፈለግበት ቦታ ጊዜውን ማጥፋት የለበትም ማለት ምን ማለት ነው? አንተ ከጓደኛ ይሄ እንደዚህ የሚጠበቅ ነገር አይደለም የተናገርከው ነገር። እኔ ምንም አልተመቸኝም። በቃ አሁን በቅርብ ጊዜ እያመጣህ ጸባይ ምንም እየተመቸኝ አይደለም። ምክንያቱም ብሩኬና ሃይሚን የባሰ የማይሆን ነገር ውስጥ እንዲገቡ እያደረካቸው ነው ያለው። ብሩኬና ሃይሚ አንድ ላይ መሆን ከፈለጋችሁ በዙሪያችሁ ያሉት ሰዎች ለማራቅ ሞክሩ። ፍፄ የሚባለውንም ወደ ቡታጅራ ላከው። ምን ይሰራል እዚህ? አንተን እያስቸገረህ ነው ያለው እንጂ ህይወትህን እየበጠበጠ ነው ያለው። ህይወትህን እያወሳሰበ አንተ ጋር ቁጭ ማለቱ ላንተ አይጠቅምህም። ብሩኬ ፍፄ አይምሮ ውስጥ ያለው ነገር ምን እንደሆነ አናቅ። ከሃይሚ ጋር ያለበት ችግር ምን እንደሆነ አናቅ። በዙሪያ ያሉትን አላስፈላጊ ሰዎች ማራቅ ነው ያለብህ ብዬ ነው ማምነው። ህይወትህን እያከበደው ነው የሚገኘው። ወንድሟም ቢሆን ብሩክና ሃይሚ አንድ ላይ እንዲሆኑ አይፈልግም። ኤፍሬም የሃይሚን ህይወት ሙሉ ለሙሉ ይወስናል ማለት አይደለም። ሁሉንም የሃይሚን ውሳኔ ኤፍሬም ይወስናል ማለት አይደለም። ሃይሚ የራሷን ህይወት የመወሰን አቅምና መብቱም አላት። ለጊዜው ተናዶ ሃይሚን ከቤት ስላወጣት ሙሉ ለሙሉ ኤፍሬም ሃይሚን ሲቆጣጠር እድሜ ልኳን እኮ ሲቆጣጠራት አይኖርም አይደል እንዴ? ይቻላል እንደዛ? እሷ ሲጠብቃት አይኖርም። ምክንያቱም እሱም የራሱ ህይወት ስላለው የራሱን ህይወት መኖር ይችላል ወደዛ ሄዶ እንጂ ሃይሚን እድሜ ልኩን ጠብቋት አይችለውም። ስለዚህ አሁን የጥሞና ጊዜ ነው በቃ። ሃይሚና ብሩክ ለጊዜው አብሮ አለመሆናቸው የጥሞና ጊዜ ነው ብዬ ነው የምወስደው እኔ በራሴ። ምክንያቱም ሃይሚም በራሷ የምታስበው ነገር ይኖራል፣ ብሩኬም በራሱ የሚያስበው ነገር ይኖራል ብዬ አስባለሁ። ምክንያቱም በህይወታችን ውስጥ ችግሩ ምንድነው የሚለውን ነገር ለመለየት ጥረት ያደርጋሉ ብዬ አስባለሁ። አሁን ለብቻቸው መሆኑ እንደውም ጥሩ ነው። ወደ ራሳቸው ተመልሰው ነገሮችን ቆም ብለው እንዲያስቡ ይጠቅማቸዋል ብዬ አምናለሁ እንጂ ይሄንን አንዳንድ መጥፎ አጋጣሚዎችን ወደ መልካም ቀይረን ካላየናቸው ጥሩ አይመጣም። ሃይሚም የራሷ የሆነ ምክንያት አላት። ከሱ ጋር መቀጠል አትፈልግም። የሃይሚ ምክንያት ብሩኬን እስከዛሬ ያልተቀበለችበት ምክንያቷ ምን እንደሆነ ሳይታለም የተፈታ ነገር እኮ ነው። ምን እንደሆነ አይታወቅም። ሃይሚ የሆነ የራሷ ምክንያት አለ፣ ግን ብሩኬን ልትቀበለው አልቻለችም ማለት ምን ማለት ነው እንዴ? ይሄ እኮ ግልጽ ነገር ነው። ኤፍሬም ከመምጣቱ በፊት ሃይሚና ብሩክ እኮ ጤናማ ሁኔታ ላይ አልነበሩም። ምክንያቱም ብሩኬ ያገኘውን ሴት እየጎተተ እያመጣ ነበር ወደ ቤት። ከዛ ልጅቷን በንዴት እያቆሰላት ነበረ አይደል እንዴ? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። በዚህ ምክንያት ነው እኮ ሃይሚ ወንድሟ ነኝ ሲላት ሲጀመርም ንዴት ነበረባት። ወንድሟ ነኝ ሲላት በቃ ከወንድሟ ጋር ተነስታ ከፊት ወጣች እና ስለዚህ አሁን በሃይሚና በብሩክ መሀል ያሉት ነገሮች የሚፈቱ ነገሮች ናቸው። ቀላል ነገር ናቸው በቃ። ምክንያቱም በመሀላቸው የተፈጠረው ነገር በጣም ቀላል ነገር ስለሆነ ሃይሚና ብሩክ አውርተውበት የሚፈቱት ነገር ነው። አሁን በሃይሚና በብሩኬ መሀል የተፈጠረው የተፈጠረው ርቀት ጥሩ ነው ብዬ ነው የማምነው፣ እንደነገርኳችሁ ማለት ነው። ምክንያቱም ብሩኬ ያሳለፋቸውን ነገሮች በሙሉ ወደኋላ ቆም ብሎ ማሰብ ይጀምራል። የዛኔ የኔ ስህተት ምኑ ጋ ነው፣ የሃይሚ ስህተት ምኑ ጋ ነው የሚለውን ነገር ይረዳል ብዬ አምናለሁ። እና በዚህ ክፍተት ውስጥ አንተ ሌላ ሴት ይዘህ መተህ ከአብሳላት ጋር እንዲሆን ማድረግህ ምን የሚሉት ጉድ ነው? ምንድነህ አንተ እንዴ? ሰው በመሃል እኮ ብዙ ነገሮች ይፈጠራሉ በህይወት መንገድ ላይ። ስለዚህ አንተ ይሄን ክፍተት አገኘው ብለህ ለአብሳላት ነገሮችን ማመቻቸትህ አንተ ይሄ የጓደኝነት ጥሩ ባህሪ ነው ወይ ነው ጥያቄው እንዴ? እንደዚህ ማድረግ አልነበረብህም። ምክንያቱም ብሩኬን እንደው ማጽናንተ ጠንከር ብሎ ከሃይሚ ጋር ያለውን ነገር እንዲያስብበትና ከሃይሚ ጋር
እስከዛሬ የተፈጠሩትን ነገሮች ቆም ብሎ እንዲያስብና ሀይሚን ወደ ቤቷ እንድትመለስ ጥረት ማድረግ ሲገባ ወንድሟ እንዲህ ብሏልና ወንድሟም አልፈለገም የሀይሚና የብሩክን ግንኙነት ብለህ አንተ አብሳላት የምትባል ሴት ብሩኬን ትወደዋለችና ከሱ ጋር ትሁን ምን አይነት አይምሮ እንዳለ አለቅ። ስለዚህ ተገቢ የሆነ ካንተ የማይጠበቅ ነገር ነው እያደረግክ ያለው። ስለዚህ ወደ ቀድሞ ባህሪ ብትመለስ ነው የሚሻለው ፍፄ። ካልሆነ ግን የብሩኬንም የሀይሚንም ህይወት እየበጠበጥክ ነው ያለው። በጣም ትልቅ ችግር ሆናል በመሃላቸው ገብተህ ማለት ነው። የሚያስብለት የሚጨነቅለት ሰው ያስፈልገዋል። ከጎኑ ሰው ያስፈልገዋል። ምን ማለት ነው እንዴ? ከጎኑ አንተ አለ አይደል እንዴ? አንተ ምንድነው የምትሰራው? ከጎኑ እኮ አንተ አለክ እንዴ? የጓደኝነት ድርሻህን እንዲጠነክር ከጎኑ መቆም አለብህ። በቃ አይደል እንዴ? እንደዛ ነው መሆን ያለበት። አብሳላትን ከወደድካት አንተ በግልጽ ብትነግራት ነው የሚሻለው። እንግዲህ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።